ራእየ ዮሐንስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ትርጓሜ ራእየ ዮሐንስ ተከታታይ ትምህርት ምዕራፍ 15 ላይ ደርሰናል። እንግዲህ እንደሚታወቀው ለግንዛቤ ያክል ዮሐንስ ወንጌላዊ በደሴተ ፍጥሞ በግዞት ሳለ ቅዱስ ሚካኤል እየነገረው እሱ ደግሞ እየጻፈ የአዲስ ኪዳን ራእይ የአዲስ ኪዳን ትንቢት የተባለው ራእይ ዮሐንስ ነው። ከምዕራፍ 1 እስከ 14 ተማምረን 15 ላይ ደርሰናል ማለት ነው። ይህንን እንግዲህ እንመለከታለን። ዋስተራ የተአምር አብይ በሰማይ ይላል። የሚገርመው አሁን ላይ 12፣ 13፣ 14፣ 15 በሰማይ ታላቅ ምልክት ታየ፣ በሰማይ ታላቅ ምልክት ታየ እያለ ነው የሚናገረው። ምንድን የእግዚአብሔር መዓቱ የሚፈጸምበትን 7 ስራ የታዘዙ 7 መላእክትን አየ ወይም 7 መላእክት ታዩ ይላል። ምንድን ነው የሚለው? የእግዚአብሔር ስራ የሚፈጸምባቸው 7ቱ መላእክት በሰማይ ታዩ ይላል። ምንድን ነው ያለው? ዋስተራየ ተአምር አብይ በሰማይ፣ በሰማይ ታላቅ ምልክት ታየ ይላል። በሰማይ ታላቅ ምልክት ታየ ይልና የእግዚአብሔርን መዓት የሚፈጽምበትን 7 ስራ የታዘዙ 7 መላእክት ታዩ ይላል። እንግዲህ መላእክት እንደሚታወቀው ከእግዚአብሔር ለመዓትም ለምሕረትም ይላካሉ። ቅዱስ ጳውሎስ እንዲህ ብሏል። እግዚአብሔር የምሕረት መላእክት እንዳሉት ማሳየት ቢፈልግ የምሕረት መላእክትን ይልካል። ማንን? ቅዱስ ሚካኤልን። ማንን? ቅዱስ ገብርኤልን። ማንን? ቅዱስ ሩፋኤልን። ማንስ? ቅዱስ ዑራኤልን። ፋኑኤልን፣ ራጉኤልን እያለ አፍኒን እያለ ይናገር። 7ቱ ሊቃነ መላእክት ማለት ነው። የምህረት መላእክት እንዳሉትና ሩቀ መዓት ወብዝሃ ምሕረት ጻድቅ ወመስታገድ፣ ታጋሽ እውነተኛ መዓቱ የራቀ ምሕረቱ የበዛ እግዚአብሔር እንደሆነ ማሳየት ቢፈልግ የምህረት መላእክት ከእሳት የሚያወጡ ከሰይፍ የሚያድኑ ከአንበሳ መንጋጋ የሚለዩ ይልቁንም ደግሞ ከፈላው ውሃ ውስጥ የሚያወጡ ይልቁንም የሚያሻግሩ መላእክትን ይልካል ይላል። ሌላኛው የመዓት አምላክ ቀጭ ፈላጭ መሆኑን ማሳወቅ ቢፈልግ የመዓት መላእክት ይልካል። እንደማን? እንደ ሰዶምና እንደ ገሞራ በእሳት ዲን የሚያቃጥሉ እንደገና ደግሞ እንደ ፈርዖን በኤርትራ ባህር ውስጥ የሚከቱ መላእክትን ይልካል እግዚአብሔር። እንደገና ደግሞ እንደ ናቡከደነጾር እሪያ ወይም አሳማ ሆኖ እንደ ከብት እንደ እንስሳ ሳር የሚያስግጡ መላእክትን ይልካል። ይልቁንም እንደ ሄሮድስ ሐዋርያት ሥራ ምዕራፍ 12 ላይ ተው ቢለው ተመለስ ቢለው እምቢ አለ መልአኩ። እነሆ ሄሮድስን መልአኩ መታው፣ ሰውነቱ በትል ተመታ፣ የራሱን ሰውነት እየበላና እያከከ ሞተ ይላል። አየው፣ ለዚህ ነው። ስለዚህ እግዚአብሔር የመዓት መላእክቱን ማሳየት ቢፈልግ የሚቀጡ የሚያቃጥሉ ይልቁንም ደግሞ ወደ ባህር የሚከቱ ወደ እሳት የሚከቱ መላእክትን ይጥላል። አሁን ባጭሩ እነዚህም ስራውን የሚሰራባቸው ማለት ይሄ ነው። ስራውን የሚሰራባቸው ሌላም አለ። ለምሳሌ ደስታ፣ ሰዎች ደስ እንዲላቸው ሲፈልግ የማኑሄን ሚስት መልአክ ልኮ ደስ ይበልሽ ትወልጃለሽ፣ የደስታ መላእክት አሉ። ደስታም ቢፈልግ ማለት ነው። እንደገና ደግሞ እነሆ ዘካርያስን ጸሎትህ መስዋዕትህ ተሰምቷል፣ ደስ ይበልህ። ጸሎትህ ተሰምቷል፣ መስዋዕትህ በእግዚአብሔር ዘንድ ተቀባይነት አግኝቷል። እንዲህ አይነት መልአክ የሚያስደስት መልአክ ማለት ነው። እንደገና የሐዋርያት ሥራ ምዕራፍ 10 ቆርኔሌዎስን በ9 ሰዓት መጣና መልአኩ አንተ ታላቅ ሰው፣ ጸሎትህ ልመናህ ወደ እግዚአብሔር ቀርቦልሃል። አየው፣ እንዲህ አይነት መላእክትን ይልካል። እንደገና ሊረዱ ሲመጡ ደግሞ መጽሐፈ ኢያሱ ምዕራፍ 5 ላይ ቅዱስ ሚካኤል በኢያሱ ፊት ቆመ ይላል። ማነህ? ከጠላት ወገን ነህ ከእኛ ወገን ሲለው ከጠላትም አይደለውም ከአንተም አይደለውም፣ ነገር ግን አንተን ልረዳህና ጠላትን እንድታሸንፍ ታዝዤ መጥቻለሁ አለው። የሚረዳ
ረዳኢ ምንዱባን ሚካኤል ከመታለም ዘርፈ የተቸገሩትን የሚረዳ ይልቁንም ደግሞ ሰዎች ወደ ባሕሪቱ ወረወሩ ሚካኤል ረዳኢ ለለውስተ ባሕር በየብስ በደረቅም ዳንኤልን የረዳ በውሃም ባሕራን የረዳ በደረቅም ቅድስት ክርስቶስ ሰምራን ከዲያብሎስ ነፃ ያወጣ በባሕርም እሌኒን የረዳ መልአክ። አዎ ስለዚህ እግዚአብሔር የሚረዱ መላእክት ይልቁንም ደግሞ እነሆ ከጠላት ጋር ጠላትን የሚከላከሉ መላእክት ለምሳሌ ሕዝቅያስ ሰናክሬም የተባለ ንጉሥ በሕዝቅያስ በፈከረ ጊዜ ጠላቱን ይዞ 185,000 ሰራዊት ይዞ ሊወር ሲሄድ እነሆ ሕዝቅያስ ከእንቅልፉ ሳይነሳ ቅዱስ ሚካኤል ወርዶ ጠላቱን ድል አድርጓል። አየሁ። ስለዚህ እግዚአብሔር ሰዎችን የሚረዱ መላእክት አሉት፣ ነፃ የሚያወጡም አሉት። ለምሳሌ ጴጥሮስ ታስሮ በሰንሰለት ወህኒ ቤት በወረደ ጊዜ ወአእመርኩ ከመ እግዚአብሔር ፈነወ መልአኮ ወአድኀነኒ እግዚአብሔር መልአኩን ልኮ ሰንሰለቴን እንደፈታ እንዳዳነኝም አሁን ግን ተረዳሁ ብሏል። ስለዚህ እግዚአብሔር ነፃ እንዲያወጡ የሚልካቸው መላእክት አሉ ማለት ነው። የፈላውን ውሃ እንዲያቀዘቅዙ የሚልካቸው አሉ ማለት ነው። የነደደውን እሳት ወደ ውሃ እንዲቀይሩ የሚልካቸው መላእክት አሉ ማለት ነው። ስለዚህ እግዚአብሔር በመላእክቱ ላይ ስራውን ይሰራል። በካህናቱ ላይ ቁርባንን፣ በሊቃውንቱ ላይ ምስጋናን፣ በአረጋውያን ላይ እርቅን፣ ሰላምን ይሰራል እግዚአብሔር ማለት ነው። ይልቁንም ምንድን ነው የሚለው በመጽሐፍ ቅዱስ ላይ እግዚአብሔር በሕፃናት ይትክልእዎሙ ለሕፃናት ይምጽኡ ኀቤ በሕፃናት እግዚአብሔር ስራውን ይሰራል። ይህን ይናገራልና ወእምዝ ርኢኩ ባሕረ እንተ ትመስል ከመ ማኅው ይላል። ከዚህ በኋላ የምትመስል ባሕር አየሁ። ባሕረ ወእምዝ ርኢኩ ባሕረ እንተ ትመስል ከመ ማኅው እነሆ ባሕር አየሁ ይልና ወድምርት ይእቲ በእሳት እሳት የተቀላቀለባት ናት ይላል። አየሁ ባሕር አየሁ። ባሕሯ ግን ምን ተቀላቅሎባታል? እሳት ተቀላቅሎባታል። ምን ይደንቃል! ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሲገባ ነድ ለማየ ባሕር ከበቦ ማይ ሀበ ይሐውር ጸበቦ እሳቱ ውሃውን ከበበው። ውሃው መሄጃ አጣ፣ ግራ ገባው ይላል። ነድ የተባለ መለኮት ነው። ውሃ የተባለ ደግሞ እነሆ የሚጠመቅበት ነው። ጥምቀት ለኛ የሰጠው ነው ማለት ነው። ስለዚህ እነሆ ባሕር ይዘጋጃል። ሰዎች ወደ ባሕር እንዲጣሉ እግዚአብሔር ደግሞ ያንን ለውጦ ማዳኛ ያደርገዋል። እሳት ይነዳል፣ እሳቱን ውሃ ያደርገዋል። ውሃ ይፈላል። ውሃውን ቀዝቃዛ አድርጎ በጸሎቱ ለቅዱስ ቂርቆስ ወፃ ማይም ውስተ ጽሕርት ወቆደ ጥምቀተ ለአግብርተ እግዚአብሔር እነሆ ለማቃጠልና ለመግደል የተዘጋጀውን የተቃጣጠለ ወይም ደግሞ የፈላ ውሃ ለጥምቀት አደረገላቸው በጸሎታቸው ይለናል። ሌላው ወእልክቱ ለሞእወ ለዝግቱ አርየ ወለምስሉ ወለሁልቆ ስሙ ይልና ምን ይላል? ሐሳዌ መሲሕን ድል የነሱ ለምስሉ ያልሰገዱ እነዚህ ብዙዎች አሉ። እነሱን ነፃ የሚያወጡ እግዚአብሔር ስራውን የሚሰራባቸው አሉ ይልና በእጃቸው ያልተከተቡ በግንባራቸው ያልጻፉ ግንባራቸው ላይ ቁጥር፣ ደረታቸው ላይ ቁጥር፣ ክንዳቸው ላይ ቁጥር፣ እጃቸው ላይ ቁጥር የማን 666 የሚል ቁጥር የአውሬ ቁጥር የሌላቸውን ነፃ ሊያወጡ ሊያድኑ እግዚአብሔር ስራውን የሚሰራባቸው መላእክቶች አሉት ነው የሚለው። ይቀውሙ ላዕለ ይእቲ ባሕር በዛች ባሕር ላይ ቆመዋል። አንድም ባሕር ይህች ዓለም ናት። ይህችን ዓለም አየሁ ምን የምትመስል ይልና እንዲህ ይላል። እንድትወደድ የምትወደድ ፍቅሯ እንደ እሳት ያቃጥላል። ሐሳዌ መሲሕን ድል የነሱ ለምስሉ ያልሰገዱ እነሆ ስሙን ቁጥሩን ያልጻፉ ይህችን ዓለም ንቀዋታል፣ አቃጥለዋታል። እንደነ ገብረ መንፈስ ቅዱስ ይልቁንም ቁጥራቸው የማይታወቅ ይህን ዓለም ምንድን ነው የሐሙስ ውዳሴ ማርያም ላይ አማን መነኑ ሰማይ ጣዕማ ለዛ ዓለም ወካው ደግሞ በእንተ እግዚአብሔር ዓለምን ንቀው ከዓለም ተገይተው ዓለምን የናቁ በዮሐንስ ወንጌል ምዕራፍ 5 ጌታም ተናግሯል። በምዕራፍ 3ም ተናግሯል። ከዓለም ጠራኋችሁ ዓለማውያን አይደላችሁም። ከዓለም ተጠርታችሁ ተገይታችሁ ዓለምን ንቃችኋል።
ከዓለም ተገኝታችሁ ዓለማውያን ብትሆኑ ዓለሙ ይወዳችሁ ነበረ። ስለዚህ ዓለም አይወዳችሁም። ለምን? ዓለም የሚወደው የራሱን ዓለሙን ነው። ጉቦኛ ጉቦኛን ነው የሚወደው። ሌባ ሌባን ነው የሚወደው። ገዳይ ገዳይን ነው የሚወደው። ሐሜተኛ ሐሜተኛን ነው የሚወደው። ዘረኛ ጎጠኛውን ነው የሚወደው። ሌላ አይወድም ማለት ነው። ስለዚህ የአውሬው ቁጥር ግንባራቸው ላይ፣ እጃቸው ላይ፣ ጀርባቸው ላይ ያልተጻፈባቸው እነዚህን ሊረዱ የሚመጡ እግዚአብሔር ስራውን የሚሰራባቸው መላእክት ታዩ ይለናል። በየት? በዓለም። ባሕር ማለት ዓለም ማለት ነው። በዓለም ላይ ባሉ ሰዎች ላይ እነዚያ መላእክት ሊያድኗቸው ሊረዷቸው መጡ እያለ ይናገረናል። ይችን ዓለም ንቀዋታልና አለባበሷን፣ አመጋገቧን፣ አነዋወሯን ስለናቋት ዓለምን ለናቁ ንጽሕ ለጠበቁ እነሆ መላእክት ሊረዱ ይመጣሉ የሚለውን ይተረጉማል። አንድም ተዋልጦተ ገድልን አየሁ እንተ ትመስል ከመ ምንድን ነው የሚለው? ብዙ እንደሆነ የተዋልጦተ ገድልም ህብሯ ብዙ ነውና። አዎ ገድላት፣ ብዙ ገድላት፣ በእሳት ገድላለ፣ በፈላኋ ገድላለ፣ በገደር ገድላለ፣ በአንበሳ አፍ ውስጥ ገድላለ። እነዚህ ገድል ማለት ቅዱሳን ሰርተውት ያለፉት ታሪክ ማለት ነው። ገድል ማለት ተጋድሎ ማለት ነው። አዎ በመጋዝ ተሰንጥቀው፣ በእሳት ተቃጥለው፣ በድንጋይ ተመተው፣ በሰይፍ ተቆርጠው ያ ነው ገድል ማለት። ተጋድሎ ማለት ይህንን ነው ማለት ነው። ሌላው ጻድቃን እንዲሁም ደግሞ ወደ ገዳም የምትወስድ መንገድ አለች። ሐሳዌ መሲሕን ድል የነሱ ለምስሉ ያልሰገዱ እግዚአብሔር አምላክ ነው ብለው የጻፉ በተዋልጦተ ገድል ጸንተዋል። አንድም እመቤታችንን አየው እንተ ትመስል ንጽሕናዋን መናገር ነው። ንጽሕት በድንግልና አልባቲ ሙስና ጸምር ጻዳ ራቁ ደመና። የሚገርም ነው። ንጽሕት በድንግልና ንጽሕት የሆነች ድንግል የሆነች ይልቁንም ሰሎሞን ምን አለ? አልብኪ ነውር ወይም እንትኒ በላዕሌኪ፣ ነውር የለብሽም በአንቺ ላይ ምንም የለብሽም። ፀሐይም ሊባኖስ ስነ ሕይወት መልካሟ ሙሽራ ከሊባኖስ ነይ ሲል እንመለከተዋለን። ስለዚህ በቅድመ ጸኒስም ድንግል ናት፣ ድህረ ጸኒስም ድንግል ናት፣ ቅድመ ወሊድም ድንግል ናት፣ ድህረ ወሊድም ድንግል ናት። ድንግል በህሊናኪ በሀሳብሽ ድንግል ነሽ፣ ድንግል በስጋሽም ድንግል ነሽ ብለን የምንጸልይላት እናታችን ድንግል ማርያም ናት ይላል። ይልቁንም ወድምርት መንፈስ ቅዱስ አድሮባታል። መንፈስ ቅዱስ አቀባ አምከርሰማ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠብቋታል። ይልቁንም 12 ዓመት በቤተ መቅደስ 3 ዓመት በእናት አባቷ 15 ዓመት ሙሉ ጠበቃት። ከዚያ ቀጥሎ ስጋዋን ከፈለ ደሟን ከፈለ ቃል መጣና በማኅፀነ ድንግል ማርያም በድንግልና በንጽህና አምላክ ጸንሳ 9 ወር ከ5 ቀን ማኅፀኗን ከተማ አድርጎ ተወለደ ይላል። ይህን ይላል ሐሳዌ መሲሕን ድል የነሱ ለምስሉ ያልሰገዱ፣ አዎ እነሆ ስሙን ያልጻፉ በእመቤታችን አምነው ጸንተዋል። ወላዲተ አምላክ፣ አዎ የአምላክ እናት ንጽሕት በድንግልና ንጽሕት ወለች። አዎ አንቲ እሙ ለብርሃን የብርሃን እናት እግዚአብሔር ጸባኦት እመያትረፈ ለነ ከመ ሰዶም እምኮነ ወከመ ገሞራ እመሰልነ። ንጹሕ ዘር እግዚአብሔር ጸባኦት አንቺን ባያስቀር ኑሮ ከማን? ከኖህ ዘመን፣ ከማን? ከሎጥ ዘመን፣ ከማን? አዎ ከያዕቆብ። አዎ እነሆ ትወጽእ በትር ምስለ ወሲያድ ከያዕቆብ ዳዊት ከዳዊት ሰሎሞን እያለች ነው የተገኘችውና አንቺን ባያስቀርልን ኑሮ ጠፍተን በቀረን ነበር ይላል። ስለዚህ እመቤታችንን አምነው ጸንተዋል። አንድም ጥምቀትን አየሁ ይላል። እንተ ትመስል ጽሬቷን መናገር ነው። እነሆ ጥምቀት፣ አዎ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ጥምቀት። እግዚአብሔር መጀመሪያ ከእናት አባት ትወለዳላችሁ፣ ከዚያ ቀጥሎ ደግሞ ከመንፈስ ቅዱስ ከውሃ ትወለዳላችሁ። እነሆ ዘይተወልደ እማይ ወመንፈስ ቅዱስ ይክል ውስተ መንግሥተ እግዚአብሔር። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይቻልም። ስለዚህ ጥምቀት ንጽሕት ናት፣ ምስጢር ናት። የሚታየው ውሃ ተለውጦ የሚታየው ካህን እግዚአብሔርን ወክሎ የምንጠመቀው ጥምቀት ስንገባ መውረዱን ስንወጣ ወደ ማድረጉን ክርስቶስን ይልቁንም ልወለድ መውረዴን መወለዴን እንደገና ደግሞ ሙስና መቃብርን አጥፍቼ ወደ ሰማይ ማድረጌን ትናገራላችሁ በጥምቀታችሁ ይለናል። መጠመቃችን ከእሱ ጋር መቀበራችን፣ መውጣታችን ከእሱ ጋር መነሳታችን የምንማርበት ነው ማለት ነው። ስለዚህ ጥምቀትን አየሁኝ ይላል። ጽሬቷን መናገር ነው። ወድምርት ልጅነትን ታሰጣለች። አዎ ከእናት አባታችን በስጋ ልጅነት አግኝተናል። በጥምቀት ደግሞ በጥምቀትና በመንፈስ ቅዱስ ደግሞ እነሆ ልጅነት አግኝተናል ማለት ነው። ምንድነው? ዘይተወልደ እማይ ወመንፈስ ቅዱስ አይደለም፣ ከውሃና ከመንፈስ
ምንድን ነው? መጀመሪያ እንጠመቃለን፣ ከዚያ ሜሮን እንቀባለን፣ መንፈስ ቅዱስ ነው። ከዚያ ሥጋው ደግሞ እንቀበላለን ማለት ነው። ይህን ይናገራል ማለት ነው። ይቀጥልና ሐሳዊ መሲህን ድል የነሱ ለምስሉ ያልሰገዱ አምላክ ነው ብለው ያልጻፉ ይልቁንም በጥምቀት ጸንተዋል አለ። በልጅነት ጥምቀታቸው ቅዱስ ጳውሎስ እነሆ የተሰጠህን ጸጋ በ40 ቀን በ80 ቀን የተሰጣችሁን ጸጋ እንዳታጎሉ ይላል። ወይ ጸጉሩ መሰንቆ መዝሙር በእግዚአብሔር እግዚአብሔርን የሚያመሰግኑበትን አንደበት ገንዘብ በማድረግ ጸንተዋል። መርጌቶቹ ስቦ ውዱ ዘሳረረ ኩሎ ዓለም ባቲ ቃል ምስጋና ይገባዋል በአንድ ቃል ዓለምን ለፈጠረ። ሊቃውንቱ ደግሞ በአብ በወልድ በመንፈስ ቅዱስ አማትበን እንጀምራለን ይላሉ። ካህናቱ ብንወርቅ እንኳን በሥላሴ አማትበን እንነሳለን ይላሉ። በዚህ አይነት መልኩ ወይ ጸውሩ መሰንቆ ምስጋና የሚሸከሙ አንድም የሚያመሰግኑ ወይሴብሕዎ ለእግዚአ ኩሉ ሁሉን የፈጠረ እግዚአብሔርን ያመሰግኑታል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ራዕየ ዮሐንስ ትርጓሜ ምዕራፍ 15 ቁጥር 3 ደርሰናል። እንቀጥላለን። እንማማር፣ እንነጋገር። በእውነት በዚህ በራዕየ ዮሐንስ ላይ ብዙ ምስጢር፣ ብዙ ጥበብ፣ ብዙ ሞገስ፣ ከዚያ ቀጥሎ ጸሎቱ፣ ከዚያ ቀጥሎ ጥበቃው ልዩ የሆነ በዚያ እኛ በማህበረሰብ ሆነ ልንጸልም ላንጸልም እንችላለን። ጥሩ ህልም እንኳን አናልምም። ዮሐንስ ግን በውሃ ውስጥ ባለች ደሴት ከመላኩ በስተቀር ከእግዚአብሔር በስተቀር ሌላ ድምፅ የማይሰማበት የአሳ አንበሪና የጉማሬ የአዞ ድምፅ ብቻ የሚሰማበት ቦታ ላይ ሆኖ የጻፈውና ቅዱስ ሚካኤል ያጻፈው ራእይ ስለሆነ ለጸሎት፣ ለእውቀት፣ ለጥበብና ለምስጋና ለጥበቃ የሚጠቅም ራእይ ዮሐንስ ስለሆነ እንማማረው። ቁጥር 3 ጀምረን ነገ እንቀጥላለን። ሰላም እግዚአብሔር ከሁላችን ጋር ይሁን።